አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትላንትና ቪዲዮ አልለቀኩም ነበረ፣ ዛሬ መጥቻለሁ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ ቪዲዮውን መጨረሻ ድረስ አብራችሁን ቆዩ። ዛሬ በቭሎግ ነው የመጣሁላችሁ። የቀኑ ውሎዬን አሳያችኋለሁ። እስከ መጨረሻው አብራችሁኝ ሆኑ። በነገራችን ላይ ዩቲዩብ እየቆጠረልኝ አይደለም ውዶች፣ እኔ ለምን እንደሆነ አላቅም። እንደ በፊቱ አይደለም። ከተወሰነ ጊዜ በኋላ መቁጠሩን አቁሟል። ያኔ ሙሉ በሙሉ ባያቆምም እንደ በፊቱ አይደለም። አሁን በፊት ትንሽ ታታይቶ በደንብ ይቆጥርልኝ በደንብ ይሰጠኝ ነበረ። አሁን ግን ለምን እንደሆነ አላቅም መቁጠሩን ቀንሷል እላችኋለሁ ውድ እህቶቼ። ለማንኛውም ግን እናንተ ላይክ እያደረጋችሁ እገዙኝ፣ ማስታወቂያም እዩልኝ። ማስታወቂያ ስታዩ ነው የሚቆጥረው ሳንቲም ማለት ነው። እና ማስታወቂያ ሲመጣላችሁ እንዳታሳልፉት፣ በዚህ እገዙኝ እላችኋለሁ ውድ እህቶቼ። እንግዲህ ያው ዛሬ በቭሎግ ነው የመጣሁት ብያችኋለሁ። ቤቴን አጸዳድቼ ቁርሳችንን ከበላለን በኋላ ውሃ መጣ ነበረ። እዚህ ጋር የኪዩን ብርድ ልብስ አጥቤለታለሁ። ውሃን ቀዳድቼ ምናምን ጨራርሻለሁ። ከዛም በኋላ ወደ ምሳ መስራት እንሄዳለን። እዚህ ጋር ምሳችን ዛሬ ምስር ነው። ምስር ልሰራ ጥጃለሁ። እዚህ ጋር ምስሩን እያበሰልኩ ነው። ከዛም እንግዲህ ምስራችን ሲበስልልን ምሳችንን እንሰራለን ማለት ነው። ከዛ ኪዩ ባለፈው እናቴ ጋር ሄጄ ጭብጦ ይዤለት መጥቼ ነበርና ያንን ስላየ አንቺም ጭብጦ ስሪልኝ ብሎ ይሄንን የመሰለ ጭብጦ ሰርቼለታለሁ ለልጄ እላችኋለሁኝ። ከዛ ጭብጦን ከሰራው በኋላ ደግሞ ቡና በዚህ መልኩ ቆልቼ ቡናዬን እየወቀጥኩ ነው። በነገራችን ላይ ፍጥን ያለው አፍጥኛው ነው ቪዲዮ እንዳይረዝም ብዬ። ከዛ እንደዚህ ቡናዬን ቆልቼ ወቅጬ ምናምን ጥጃታለሁ። ቡናዬ እየፈላችልኝ ነው እና ቡናዬ እየፈላችልኝ ነው። ቤቴን ደግሞ በዚህ መልኩ ፏፏ አድርጊያታለሁ። በነገራችን ላይ ብቻዬን ነው ምሳዬን የምበላው። ኪዩ ትምህርት ቤት ነው። ልጄ ሳይኖር በጣም ነው የሚደብረኝ። በቃ እምባዬ ሁሉ ነው የሚመጣው። የብቸኝነት ስሜት ነው የሚሰማኝ። በቃ ሁሉን ነገር የምረሳው በልጄ ነው። ልጄ ከጎኔ ሲሆን በቃ ዓለም ሙሉ ሁና ነው የምትታየኝ። የሚገርማችሁ ማለት ነው። እና እሱ ሳይኖር አንዳንድ እሱ ከሌለ ብዙ ጊዜ ምሳዬን የማልበላበት ቀን አለ። እና በቃ ልጄ ጋር ሲሆን ነው ደስ የሚለኝ። ልጄ ጋር ሲሆን ነው ምግብ የሚበላኝ። እሱ ከጎኔ ሲሆንልኝ ነው በቃ ደስተኛ የምሆነው። ሁሉ ነገር በቃ ሙሉ ሆኖ የሚታየኝ እሱ ሲኖርልኝ ነው። ሊጫወት እንኳን መንደር ሲሄድ በቃ ቅር ነው የሚለኝ። ቤቱ ጨለማ ሆኖ ነው የሚታየኝ የሚገርማችሁ ነገር። እና በዚህ መልኩ እንግዲህ ቁጭ ብዬ ምሳዬንም በልቻለሁ። ቡናዬን ፈልታ ወጥቻታለሁኝ። ዙሁርን ከሰገድኩ በኋላ እንግዲህ ቡናዬን ልጠጣ ቁጭ ብያለሁ። እዚህ ጋር እያጨስኩ ነው። በነገራችን ላይ ማጨስ እወዳለሁ፣ በጣም እወዳለሁ። ማጫጨስ እንደዚህ እወዳለሁኝ። እና እንደዚህ ቁጭ ብዬ ልጠጣ ነው ቡናዬን። ኑ ቶሎ አብረን እንጠጣ እላችኋለሁ ውድ እህቶቼ። እና ሌላው ነገር ደግሞ ባለፈው ደሴ ሄጄ ቪዲዮ ሰርቼ ነበርና በዛ በቪዲዮ ላይ ብዙ ልጆች እየመጣችሁ በውስጥ አውርታችሁኛል። ሀይቅ ቲቪ ስታንድ የለም ወይ ቲቪስ ስንት ነው ያላችሁ ልጆች አላችሁ። በደንብ ማሳይን ብላችሁኛል። ኢንሻአላህ ሌላ ጊዜ በሰፊው ለማሳየት እሞክራለሁ። ግን ይሄም ይታያል ብዬ አስባለሁኝ። ዞሮ አሳያችኋለሁ ኢንሻአላህ። ሀይቅ ቲቪ ስታንድ አለ ግን አያስመርጥም። ሁሉም ነገር የሚያስመርጠው ዋጋውም ደግሞ ትንሽ የሚቀንሰው ደሴ ነው። ሀይቅ በጣም ውድ ናቸው። በዛ ላይ ደግሞ መርጣችሁ እንደፈለጋችሁ መግዛት አትችሉም። ጂፓሱስ ሀይቅ አለው እያላችሁ ልጆች ደግሞ ጂፓስ ሀይቅ የለም። አንድ መኪን የሚባል ልጅ አለ ቲቪ ምናምን እንደዚህ የሚሸጥ ልጅ፣ እሱ ጋር ነበር በፊት ያለውና ብዙም የሚገዛን ስለሌለ አናመጣም ብሎኝ እዚህ እኔ ማጥቼ ነው እዛ ሂጄ የገዛሁት።
እና ሌሎቹ ነገሮች አሉ። ሀይቅ ቲቪ ስታንድም ቲቪም ሁሉም ነገር አለ። ግን የዋጋ ልዩነት እንዳለው ማወቅ አለባችሁ። አንደኛ ነገር መርጣችሁ እንደፈለጋችሁ መግዛት አትችሉም። ሁለተኛ ነገር ደግሞ ዋጋው ይጨምራል። ደሴ ሲሆን ዋጋውም ይቀንሳል። መርጣችሁም መግዛት ትችላላችሁ። እና ለዛም ነው እንደዛ ያልኳችሁ እንጂ አለ ሁሉም ነገር ሀይቅ እላችኋለሁኝ። አልጋ፣ ቁምሳጥን እንደዚህ ያናገራችሁ ልጆች አላችሁ። አሁን ላይ ያው ታውቃላችሁ በቤንዚን መጥፋት ምክንያት ሁሉም ነገር የዋጋ ጭማሪ ስላደረገ ትንሽ ተረጋጉ ብያችኋለሁ። ኢንሻአላህ ሁሉም ነገር ሲረጋጋ ነበረበት ይመለሳል ብዬ አስባለሁ። ለዛም ተረጋጉ እላችኋለሁ እንጂ አልጋ፣ ቁምሳጥን፣ ኪችን ካቢኔት በፈለጋችሁት አይነት አለ። እናንተ የፈለጋችሁትን ልካችሁ መስራት ይችላሉ። ግን አሁን አይደለም። አሁን ትንሽ ተረጋጉ። ዋጋው እጥፍ ነው የጨመረው አሁን ላይ ማለት ነው። እና ሌላው ነገር ደግሞ የውስጥ በር፣ አሁን ይሄ በር እኛ ጎረቤት የተሰራ ነው። የውስጥ በር የምትፈልጉ ልጆች ካላችሁ አለ ሁሉም የፈለጋችሁትን ነገር ማዘዝ ትችላላችሁ። ግን ትንሽ ተረጋጉ ነው የምላችሁ ውድ እህቶቼ። ሌላው ነገር ደግሞ የፍራሽና የትራስ ጨርቅ፣ ይሄ የውስጥ በር ነው እንደምታዩት። የፍራሽና የትራስ ጨርቅ የለም ወይ? አለ ሀይቅ ሞልቷል። እና ሁሉም አለ ሀይቅ። በፈለጋችሁት ብታዟቸው ይሰሩላችኋል። አሁን በየቦታው ማሻአላህ እንደዚህ የሚሰሩ ልጆች አሉ፣ ብዙ ቦታ ሀይቅ ማለት ነው። እና አለ ለማለት ያክል ነው። እንግዲህ ውድ እህቶቼ የዛሬው ቪዲዮ ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ